ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ እንደምን አረፈዳችሁ እንደምን አመሻችሁ በእያላችሁበት የሰዓት አቆጣጠር ዕለታዊ አበይት ጉዳዮች የተሰኘው ፕሮግራማችን አሁን ጀመረ። ከሰገነቱ ከማማው ላይ ምኒልክ ዛሬም ንጉስ ነው። ፕሮግራማችንን ጀመርን። አብራችሁን ስለምትሆኑ ስለምታግዙን ስለምትደግፉንም ከልብ እናመሰግናችኋለን። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩም በአክብሮት እንጠይቃለን። አድማጮቻችን በሁሉም አቅጣጫ በሀገራችን በሁሉም አቅጣጫ በኢትዮ ሰገነት ሳተላይት ቴሌቪዥን እየተከታተላችሁት ያለው ፕሮግራም ከዚህ ከዋሽንግተን ዲሲ የሚተላለፈው ከስቱዲዮ በቀጥታ ስርጭት የሚተላለፍላችሁ ፕሮግራም ነው። ይሄን ስለምትከታተሉ በጣም እናመሰግናችኋለን። በማህበራዊ ሚዲያ በሁሉም ፕላትፎርሞች የተሰራጨ ነው የሚገኘው። ይሄንን ፕሮግራም እየተከታተላችሁ ያላችሁ የገባችሁበትን የረምብል ሊንክ ለሌሎች እንዲደርስ በማድረግ የእናንተ ሚና ወሳኝ ድርሻ አለውና የገባችሁበትን የረምብል ሊንክ በፌስቡክ ገጻችሁ ላይ የቀጥታ ስርጭት መጀመሩን ገልጻችሁ ጽፋችሁ ፖስት ብታደርጉት ወይም ብትለጥፉት ከዚያም በዋትሳፕ በቴሌግራም በመሴንጀር በመሳሰሉት ደግሞ ሊንኩን በመላክ ለወዳጆቻችሁ ለቅርብ ሰዎቻችሁም ጭምር ይህንን ሊንክ በማዳረስ አስተዋጽኦ እንድታደርጉ ነው በአክብሮት የምንጠይቀው። ስትጀምሩ ፕሮግራሙን የመጀመሪያ ስራ የገባችሁበትን ቻናል ላይክ ማድረግ ከዛ ሼር ማድረግ ከዚያም እንዳልኳችሁ የቀጥታ ስርጭት መጀመሩን ገልጻችሁ መለጠፍ ነው። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆይታ አድርጉ። ርዕሰ ጉዳያችን በአማራና በትግራይ ኃይሎች ተፈጠረ የተባለው ጥምረት የሽመልስ አብዲሳ ውግዘት በጎጃምና በወሎ የጦርነት ግብግብ ይህንን ርዕሰ ጉዳይ እናነሳለን። በስተመጨረሻም የአብይ ካድሬዎች የፕሮፓጋንዳ ስምሪትን በተመለከተ የምናነሳቸው ነጥቦች ይኖራሉ። አብራችሁ ከኛ ጋር ቆይታ አድርጉ። በትላንትም ከትላንት በስቲያም እንዳደረግነው በርከት ያሉ ማሳያ ቪዲዮዎችን እንደ ፕሮግራማችን በደንብ ማጠናከሪያ አድርገን እንወስዳለን። በምልሰት እያስታወስን የምንሄደው ቀዳሚ የምናደርገው መረጃዎችን ለእናንተ ማድረስ ነው። የገባችሁበት ቻናል በድጋሚ ላይክ ያላደረጋችሁ ስትጀምሩ ላይክ አድርጋችሁ ጀምሩ። ሼር አድርጋችሁ በፌስቡክ በመሴንጀር ወዘተረፈ ያላካችሁ ደግሞ በመላክ ጀምሩ። ፕሮግራማችንን እስከ ፕሮግራሙ ፍጻሜ ድረስ ከኛ ጋር ቆይታ አድርጉ። ይሄን ተሳትፎ እያደረጋችሁ ቆዩ። ቀዳሚ የምናደርገው ከዕለቱ አበይት ጉዳዮች መካከል ዋና ዋና ዜናዎችን ይሆናል። በዚህም በቀዳሚነት የፌዴራሉ ከፍተኛ ፍርድ ቤት ተብሎ የሚጠራው የነ አብይ አህመድ መጫወቻ ወይም በ4 ኪሎ ካሉ የኦህዴድ ምሽጎች መካከል የ4 ኪሎ ያለው ምንድነው ታጣቂ ቡድን ማለት ይቻላል። የመንግስት የላትም ኢትዮጵያ። ይሄ ታጣቂ ቡድን ከሚጠቀምባቸው ተቋማት መካከል ለምሳሌ ቤተ መንግስቱን ተቆጣጥሯል። ታጣቂ ቡድኑ የኦህዴድ ታጣቂ ቡድን ቤተ መንግስቱን ይጠቀማል፣ ፍርድ ቤቶችን ይጠቀማል፣ የደህንነት የመከላከያ ወዘተረፈ የሚባሉትን ተቋሞች ይጠቀማል። በሁሉም መንገድ ነው ጠላት ያለውን አካል የሚያጠቃው። ከዚያ በኋላ ደግሞ በረብጣ የገዛቸውን በአርቲስት ስም በለው በባለ ሀብት ስም በለው ማናቸውም ታዋቂ ግለሰቦችንም እንዲሁ ለዚህ ለፕሮፓጋንዳ ኮንሰምፕሽን ይጠቀማል። በጋዜጠኝነት በሰብአዊ መብት ተሟጋችነት ወዘተረፈ በማናቸውም መልኩ በህዝብ ፊት ብራንድ አድርገዋል ብሎ የሚያስባቸውን አካላት የሚገባቸውን የቅጥረኝነት ስራ እንዲወጡ ይዋዋላል። እነዚህ ቅጥረኞች በየጊዜው አጀንዳ እንዲሰጡ ያደርጋል ለማህበረሰቡ። እነዚህ አካላት የሚሰጡትን አጀንዳ ዕለት በዕለት የተከተልን እንደሆነ ስራችንን በአግባቡ አንሰራም። ነገር ግን አስፈላጊ በሆነ ጊዜ ወደፊት ለፊት ገጽ አምጠን አንድ ጊዜ በደንብ ገለጥለጥ አድርገን ገጻቸው ምስላቸው ምን ይመስላል የሚለውን ለህዝብ አሳይተን እንሄዳለን ማለት ነው። ይሄንን ስናደርግም የእናንተ ትብብር እንዳልነው ወሳኝ ነው። ስለዚህ የገባችሁበትን ቻናል እያዳረሳችሁ ሼር እያደረጋችሁ ላይክ እያደረጋችሁ እንቀጥል። ወደ መረጃዎቻችን ወደ ቁልፍ ጉዳዮቻችን እናልፋለን። በደንብ በተቀናጀ ሁኔታ ነው በነገራችን ላይ የፕሮፓጋንዳ ዘመቻውን የሚያደርጉት። በአንድ በኩል አመራር የሚሰጣል ለፕሮፓጋንዳ ዘመቻ አመራር ሰጪ አካላት አሉ። እነዛ አመራር ሰጪ አካላት በተጠና ሁኔታ ክራፍት እየተደረገ እንዲህ አድርጉ ተብለው ነው ዘመቻ እንዲከፈት የሚያደርጉት። ለእያንዳንዳቸው እነሱ ክራፍት ለሚያደርጓቸው ጉዳዮች አንድ ባንድ ምላሽ እንሰጣለን ካላችሁ በጣም አስቸጋሪ ነው የሚሆን። አንዳንዱ አርቲ ቡርቲ ነው፣ ከላይ ያለውን ከታች አይደግመውም።
አለቃው አብይ አህመድን በማምለክ ላይ የተጠመደ እና በከፈሉት ልክ ሲቀደድ የሚውልን አቡጀዲ እናንተ ስትሰፉ አትሉ። መቼም በዋና ጉዳዮች ላይ ነው የምታተኩሩት። እነዚህ ነጥቦቻችን ላይ አንድ ሁለት ብለን እናነሳ። ይሄ ኦህዴድ በምሽግነት ከሚጠቀምበት ክፍሎች ወይም ተቋማት መካከል አንዱ የሆነው የከፍተኛው ፍርድ ቤት በነ ክርስቲያን ታደለ መዝገብ የሽብር ክስ መስርተዋል። እንደምታውቁት የክስ መዝገቡ ያካተታቸው ወደ 52 አካባቢ አሉ። እነዛን 52 በክስ መዝገቡ የተካተቱትን አካላት በተመለከተ ያሳለፋቸው ውሳኔዎች አሉ። ውሳኔውን በተመለከተም የምንነግራችሁ ዛሬ ያሳለፉት ውሳኔ ዓላማው ምንድን ነው በዝርዝር እንመጣበታለን። ላይክ አድርጉ፣ ሼር አድርጉ። እናንተ የገባችሁና እየተከታተላችሁ ያላችሁ አካላት በፍጥነት ይሄ እንዲደርስ ለሌላው እንዲደርስ የማድረግ ኃላፊነታችሁን ብቻ ተወጡ። 5 ሰው አንድ ሰው እዚህ ውስጥ እየተከታተለ ካለ ውስጥ አንድ ሰው ለ5 ሰው ልካለሁ ብሎ ካሰበ 5 ሰው ጋር የምታውቋቸው 5 ሰዎች ጋር this important message እንዳያመልጣችሁ ብላችሁ መላክ ነው። ኖቲፊኬሽንም አንድ ጊዜ ይልካል ወይ አንድ ጊዜ ደግሞ ድሮፕ ያደርጋል። አታውቁትም፣ የስቴብል የሆነ ነገር እስከሚፈጠር ድረስ ማለት ነው። ወደ ዕለቱ ወሳኝና ዝርዝር ጉዳዮቻችን ነው የምንሸጋገረው። የእናንተ ድርሻ እንዳልኳችሁ ወሳኝ ነው። እናንተ ገፋ እያደረጋችሁ አንድ ሂት ላይክ በተን ላይክ የምትለው አንኳት፣ ከዛ ሼር አድርጉት። ዋትሳፕ፣ መሴንጀር ወዘተረፈ በየግሩፖቹ ላኩት። የፌስቡክ ላይ ለጥፉት፣ የራሳችሁ ፌስቡክ ላይ ሼር አድርጉት። ለምታውቋቸው ሰዎች ደግሞ ሊንኩን ላኩላቸው፣ ሰብስክራይብ እንዲያደርጉት። ከፕሮግራም ፍጻሜ በኋላ እንኳን እስኪ አስባችሁበት፣ አንድ ሰው 5 ሰው እኔ እዚህ የተከታተላችሁና ይሄ ፕሮግራም ጠቃሚ ነው ብላችሁ የምታስቡ አካላት አንድ ሰው ቢያንስ ለ5 ሰው ሰብስክራይብ እንዲያደርግ አደርጋለሁ ይሄንን ፕሮግራም ብላችሁ በየቀኑ ብታስቡበትና ይሄንን ብታደርጉ የተሻለ ነገር ማድረግ ይቻላል። ለእያንዳንዱ ይሄንን እናደርጋለን። 5 ሰው እኔ ዛሬ ሰብስክራይብ እንዲያደርግ አደርጋለሁ ብላችሁ አስባችሁ ከተነሳችሁ ማድረግ ትችላላችሁ። እንግባ ወደ ዝርዝር መረጃው፣ እናንተ የድርሻችሁን ትወጡ። የፌዴራሉ ከፍተኛ ፍርድ ቤት የሚባለው የኦህዴድ ምሽግ ከሆኑት አንዱ በነ ክርስቲያን ታደለ መዝገብ ወይም 52 ተከሳሾች ያሉበት መዝገብ ነው። ብይን ለመስጠት ለዛሬ ቀጠሮ ተሰጥቶ ነበረ። ቀጠሮ ወደ ቀጣዩ ጥቅምት 6 ተራዝሟል በሚል ችሎቱ ቀጠሮ ሰጥቷል። ለዚህ ምክንያት ያደረገው አብዛኞቹ ተከሳሾች ችሎቱ የተገኙ ተከሳሾች ፍትህ ያለ አግባብ እየተጓተተብን ነው የሚል ጥያቄ ቢያቀርቡም በርከት ያሉ ተከሳሾች ደግሞ በችሎቱ አልተገኙም በሚል ነው። እንግዲህ 52ቱም ተከሳሾች በእስር ቤት ነው ያሉት፣ በአገዛዙ እጅ ላይ ናቸው ያሉት። ሲፈልግ ያቀርባቸዋል፣ ሳይፈልግ ደግሞ ሳያቀርባቸው ይቀራል። ስለዚህ ለሚፈልጉት የፖለቲካ ዓላማ አልተመቸንም ብለው ሲያስቡ አቆይተውታል። ነገርየው ይገባናል። ለቀጣዩ 1 ወር የሀገራዊ ምክክር ኮሚሽን ምናምን የሚባል የዚህ የአንድ ድልብ ካድሬ አለ መስፍን ናሪያ የሚባል የአብይ ካድሬዎችን ባይዘዌ ሰሞኑን በደንብ በሚገባ እያንጫጨናቸው ነው የምንገኘው። አጀንዳ ለመስጠትም ሙከራ እያደረጉ ነው በተቻለ መጠን። በዚህ ጋር አንዱ የሆነ ነገር ያመጣል፣ በዛ ጋር ሌላ ያመጣል ምናምን። ይሄ አርቲ ቡርቲው ሳይቀር ግርማ ሰይፉ የምትባል ድኩም ሳትቀር አጀንዳ ለመስጠት ሙከራ አድርጋለች። በስፋት እንመጣበታለን፣ ጊዜ አናባክንም። በእንደዚህ አይነት ሰዎች ግን ስንመጣ በልካቸው ማን ናቸው የሚለውን በዝርዝር ምናልባትም በቃ በጣም እየገረማችሁ የምትሰሙት ታሪክ ይዘን እንመጣለን፣ ታደምጣላችሁ። አሁን በግለሰቦች ላይ በምናምን ጊዜ እንድናባክን ደለብሬትሊ ጊዜ እንድናባክን ለከፈሏቸው ድልብ ካድሬዎቻቸው አጀንዳ ይሰጣሉ። እኛ ጋር ምን እንደሚያሰቃያቸው ገብቶናል። በነገራችን ላይ ከገዛ ጌታቸው አለቃ ነው፣ ጌታ ነው፣ ንጉሥ ነው የሚሉት አብይ አህመድ መረጃ ምን ያህል ሚና እንዳለው የካድሬዎቹን ንዴት አብይ አህመድ ያለበትን ስቃይ ያሳያቸዋል። እና በየቀኑ የምናገኛቸው መረጃዎች በእኛ በኩል የሚወጡ አንደኛ መረጃ ዝም ብለን መረጃ ተገኘ አይደለም፣ እንደምታውቁት ሰነድ ነው የምናመጣው። ፕራክቲካሊ ሰነድ ነው። ሌላው ደግሞ መረጃው ከወጣ በኋላ ምንድን ነው የሚለው አይቷችሁ ከሆነ አይ ይሄ አልሆነም ማለት መተው እኮ ማህተም ነው የሚመቱት። ይሸመጥጣሉ። መረጃውን እናመጣለን፣ ማስረጃውን እናቀርብላቸዋለን። ይሸመጥጡና ከዛ በኋላ መተው ግን ማህተም መተው ይሄዳሉ። ለ2 ቀን ለ3 ቀን ለ4 ቀን ሊሆን ይችላል ክህደታቸው። ለ1 ሳምንት ለ2 ሳምንት ይሆናል ክህደታቸው። ከዛ ያረጋግጣሉ። ከዚህ በፊት እንደነገርናችሁ አብይ አህመድ በፈንቅለ መንግስት አልተካሄደ ምናምን በሚልበት ጊዜ ደመቀ መኮንን ተከቦ በግቢ ገብርኤል በታችኛው መውጫ ጋር መንደር ውስጥ አግተው መንደር ውስጥ ወስደው ያንን እኮ መንደር ውስጥ ወስደው ከበው
ከዚያ በኋላ 5 ሰዎች ተወክለው ሲያነጋግሩት ሁላ ያንን ሁሉ የሚያሳይ መረጃ እዚህ እኮ ደርሷል እኛ እጅ ላይ። ያችን በዛ ሰዓት የነበረው ማስረጃው ነው፣ መረጃ አይደለም እኮ ማስረጃው እጃችን ላይ፣ ማስረጃው እጄ ላይ ፕራክቲካሊ ኖሮ አልተደረገም ውሸት ነው እያለ አብይ ፑሻፕ አሰርቶ ሲቀልድ እነ እዛ ኢሳት ላይ በወቅቱ የነበሩ አካላት ወጥተው ሁላ ሲያስተባብሩ ስቃለሁ። ምክንያቱም ማስረጃው እጄ ላይ አለ። መጨረሻ ላይ በህይወት ዘ ሊቪንግ ዊትነስ እኮ አሁን በህይወት ካሉ መካከል አንዱ መጨረሻ ላይ እነሱ ወጥተው ማስተባበያ ሰጥተው እኔ ዘ ኔክስት ዴይም ዲፌንድ ካረኩ በኋላ 1-2 ሰዎች አርቲስት ታማኝ በየነን ጨምሮ 2-3 ሰዎች ማስረጃው እጄ ላይ መኖሬን ካሳየው በኋላ ያንን ማስረጃ በዚህ ወቅት ግን የፈለገ ቢሆን እኔ ትክክለኛ ነው ማስረጃ አለው ለመባል ብዬ የመረጃ ምንጬን ሶርሴን አጋልጬ አልሰጥም። ስለዚህ አላደርግም። በማናቸው መገፋፋት ውስጥ ራሴን ፕሩፍ ለማድረግ በሚል እንደዛ አይነት ነገር ውስጥ አልገባም በሚል ሳላደርገው ቀረው። ግን አሁን እንዳልኳችሁ ለማየት ለሚገባቸው አሳይቼ ማስረጃው እጄ ላይ መኖሩን ብቻ ነው በወቅቱ ማረጋገጥ የፈለግኩት። ማስረጃውን አረጋግጠናል ማለት። ልክ እንደዛ አሁን የአዲስ አበባን በተመለከተ ሲቀላምዱ ያዘጋጁታል አይደለ? ሸራርፈው 28,000 ሄክታር ምናምን ብለው 56,000 ከዛ እነሱ 54 በ120 ሆናለች አዲስ አበባ እጥፍ ምናምን ብለው ከቆዩ በኋላ ያንን ቀደም ሲል የተጠናውንና ኦህዴድ ክሌም ያደረገው 120,000 እንደሌለ እንዳውም ያ በጃንሆይ ጊዜ ከነበረው ደርግ በቀነሰው 56,000 እንዳልሆነ እንኳን አዲስ አበባ ወደ 54,000 ዝቅ ብሏል እንጂ የሰፋ አይደለም ተብሎ ነው የቀረበው። አሁን ሀገራዊ ምክክር የሚባል የነመስፈናሪያ ወስላታ ካድሬዎች ስብስብ በአዲስ አበባ ጣፈንታ ላይ ሊወስን ላይ እናታችሁ እያለ ነው የሚገኘው። ሰነዶቹ አሉ። በጃንሆይ ዘመን የነበራት አዲስ አበባ የይዞታዋ ማረጋገጫ ካርታ አለ። በደርግ ዘመን የነበራት ካርታ አለ። በዚህ ዘመን የነበረዋል። ከጃንሆይ ዘመን ጀምሮ በደርግ ግማሽ አታለች። ከደርግ በኋላ እንደገና አታለች። በኢህአዴግ ዘመን እንደገና ቢያንስ 2,000 ካሬ በኢህአዴግ ጊዜ አታለች። እንኳንስ አዲስ አበባ ከነበራት ልትሰፋ ቀርቶ ያብቹ የሚባል ገላን የሚባል ምናምን ጎሳ አዲስ አበባ ዙሪያ አዲስ አበባ ስትቆረቆር በራራ ስትቆረቆር ዝር ያለ አካል የለም። እንኳን በዚያ ዘመን ነው የምነግራችሁ። እንኳን በዚያ ዘመን በደርግ ዘመን አዲስ አበባ ላይ ይኖሩ የነበሩ በጃንሆይ ዘመን አዲስ አበባ ይኖሩ የነበሩ አካላት አዲስ አበባ ላይ የእርሻ መሬት ይዞ ምናምን የከሌ ጎሳ የሚባል አንዲት ነገር አታገኝም። ኦልሞስት አብዛኛውን አሁን ከመሀል ከተማ ከፒያሳ ከ4 ኪሎ ከምናምን ውጭ ያሉት ከጎተራ በታች ያለው እንኳን ቦታ በደርግ ዘመን በጫካ የተሸፈነ ነበር አብዛኛው የሚሉት። ቢያንስ ሌላውን እንተውና በእኛ ዕድሜ ኢህአዴግ በገባበት ዘመን እስኪ አሁን በሳሪስ አካባቢ ተወልዶ ያደገ ማንም አካል 1983 ኢህአዴግ ከገባ በኋላ ባለው ጊዜ ቱ ቢ ኦነስት ቁምጣ አድርገው ጸጉራቸው የተንጨባረረ ሰዎች ምናምን እነሱን ፈርተን ስንደበቅ ነው ማቀው። በጣም እንደ ሰመመን የሚታወቀኝ ኢህአዴግ 85 86 87 የ4ኛ ክፍል የ5ኛ ክፍል ተማሪ ሆነን ላፍቶ ሙሉ በሙሉ ጫካ ነው። ይሄ ለቡ የምትሉት አሁን ኮንዶሚኒየም የተሰራበት እስከ መካኒሳ ያለው በሙሉ እልም ያለ ጫካ የዱር አራዊት ምናምን ያለበት ነው። የአብቹ ጎሳ የዱር አራዊት ውስጥ ነበር የሚኖረው። እና በጣም ነው የምታዝኑት። እንዴት እንደሚያጭበረብሩ ህዝቡን፣ እንዴት ያለ ውንብድና እንደሚሰሩ ስታዩ ትደነቃላችሁ። ከተማውን የሚያውቁ በነዛ ጊዜ ውስጥ የመጡ አካላት በታሪክም በጽሁፍም የሚያዘጋጁት ነገር ስለሆነ ይህንን ታሪክ ይፈርደዋል። ለማንኛውም ግን ስምሪት የተሰጣቸው ካድሬዎች በዚያና በዚህ የረገጡ አዳዲስ ልብ ወለዶች እየፈጠሩ እየመጡ ነው ያሉት። 32 ገደማ ከ22 እስከ 32 ገደማ የሚደርሱ ብሔረሰቦቹን ሙሉ በሙሉ ያጠፋ የወረራ ዘመቻ ተደርጎ ይሄ ታሪክ የኢትዮጵያ ታሪክ ሆኖ ይሰነድ እንዳይባል እንዴት ለአንድ ብሔረሰብ ወይም ማህበረሰብ 32 ብሔረሰቦችን ማጥፋት እንዴት የኢትዮጵያ ታሪክ አካል አድርገን ይመዝገብ ተብሎ እኮ
ውሾን ያነሳው ውሾ እየተደበሰበሰ ይቀመጥ የተባለ ነው። ይጻፍልን ካሉ ግን ይጻፍላችሁ ነው ያለውኛ። ከዚያ የኢትዮጵያ ታሪክ የአንድ ማህበረሰብ ነው፣ የአንድ ብሔረሰብ ነው፣ የአንድ ሃይማኖት ነው። አምጡ ያላችሁን አልን እኮ 32 ብሔረሰብ መጨረሳችሁ ከሆነ ይጻፍላችሁ፣ መዝገቡ ይገለጥና ይጻፍ። አርሲ የከምባታው የሃድያው የሜያው አይደለም ወይ? እስቲ የከምባታ ህዝብ ታሪኩን ይጻፍ፣ የጌዲዮ ህዝብ ታሪኩን ይጻፍ። የት ቦታ ነበረ? የትኛው ጎሳ በየትኛው ዘመን ማን የትጋ ማንን አጠፋ? ጀንጃሮ እነዚህ የት ነበሩ የነበሩት? አሁን ጅማ የምትለው ምናምን ቀጠና የማን ነበረ? እነማን ከየትኛው ክፍለ ዘመን ጀምሮ ወደዚህ ቀጠና መጥተው በማን ላይ ጥፋት ታወጀ? ከዚህ በኋላ ግልጹን እንነጋገራለን። ታሪክ በየፈርጁ ይመዝግብ ካላችሁ ይመዘግባል። አዲስ ትርክት ይዛችሁ መታችሁ እንድትፈጁት ግን አይታወቅም። ይሄ ቡታጅራ የሚባል ይሄ ውሃ ውስጥ ያደረ ባቄላ የሚባል ድቡልቡል ሰውዬ ቡታጅራ አካባቢ ተወለድኩ ምናምን ይላል። አንዴ በጉራጌ አንዴ በኦሮሞ ስም ሽቀላ ውስጥ ያለ አባዱላ ብብት ስር የኖረ ሰውዬ ራሱን የፖለቲካ ልሂቅ ሊያረግ ይሞክራል ማለት ነው። ምንድነው የሆነው? ቡታጅራ አካባቢ ምንድነው አሁን እየተሰራ ያለው? ምንድነው? እና አባዱላ ምን እያደረጉ ነው ያሉት? የሶዶ ጉራጌ ምንድነው ዕጣ ፈንታው? ምን እየተደረገበት ነው ያለው? እንተዋወቃለን፣ በዝርዝር እንመጣበታለን። አሁን ጊዜው በዚህ ደረጃ መነጋገር ያለብን ወቅት ስለሆነ እንነጋገርበታለን። ምክክር ኮሚሽን ምናምን በለው እና አህመዲን ጀበል አጀንዳ ቀርጸው የፈለጉትን ለማስፈጸም የሚራወጡበት ነው። ትረስት ሚ በፈለገው መንገድ አብይ አህመድ እንኳን የምክክር ኮሚሽን የሚባል አርቲ ቡርቲ የሆነ ምናምን የአንድ ፖለቲካ ድርጅትና ከአንድ ብሔረሰብ የተውጣጣ ቡድን ፍላጎቱን ለማሳወጅ የሚጠቀምበት አካል ቀርቶ 1983 እኮ ምንድነው የኮሚሽን ምንድነው የሽግግር ጊዜ ምክር ቤት እኮ ተቋቁሟል። አብዮታዊ ዲሞክራሲ የሚባል ስርዓት ወይም አብዮታዊ ዲሞክራሲ ጽንሰ ሐሳብ የህገ መንግስት ፍሬምወርክ ይዞ የመጣበት ወቅት ማለት ነው። የአሸናፊዎች ህገ መንግስት ነው፣ ተሸናፊዎች ያሉትን የደፈቁበት ነው እየተባለ እስከ ዛሬው አከራካሪ ነው። የወለደውንም ነገር የምናቅ ነው። ሐቀኛ ንግግር፣ ድርድርና የኢትዮጵያን ችግር መፍታት ማለት አህመዲን ጀበልና ቡድኑ ከአብይ አህመድ በሰጣቸው አጀንዳ ምናምን አድርገው የሆነ ነገር እንዲሉ ማድረግ ማለት አይደለም። በየቦታው ታጣቂ የተባለው አካል እየተፋለመ የፖለቲካ ቅራኔዎች የሚፈቱበት መድረክ አለመኖሩ እየታየ ዛሬም ህዝብ በጅምላ እየተፈጀ ህዝቡን በጅምላ የሚፈጀው አካል ጦርነትም በቀደም አንስተነዋል። የአዳራሽ ስብሰባ፣ የመስክ ላይ የጦርነት ፕሮፓጋንዳ ውልቅልቁ እየወጣ ያለው አብይ አህመድ በሁሉም ነው። የአዳራሽ ስብሰባው ሳይጀመር መክኗል። የነ መስፍን አርአያ ቁማር በኢትዮጵያ ፖለቲካ ውስጥ ነፍስ ዘርቶ የበላይነት የሚይዝበት እድል የለም። ቤሳብስቲን እንደዛ አይነት እድል የሚሰጠው አይደለም። በጦርነት መስክ ገባ። አረንዛው ጎጃሜ አረንዛ እያደረገው ዋለ። እያጨደው እየከመረው መጣ። በጮቄ ብርድ ላይ ብርድ ጨመሩለት የበላይ ልጆች። አምባሰል የጀነራል አሳምነው ልጆች በየቀጠናው እየገረፉት እያወላለቁት ነው የሚገኘው። ያ ጭንቀት አለባቸው፣ ይገባናል። አሁን የትግራይና የአማራ ህዝብ መካከል ሊነሳ የሚችል ጦርነት ፍሬም አድርገው የነበሩት ጨፌ ላይ ያሉ የኦሮሚያ ባለስልጣናት ይህንን ነው። በማናቸውም መንገድ በአማራና በትግራይ ህዝብ መካከል ጦርነት በማናቸው መልኩ እንዲቀሰቀስ የማድረግ እንቅስቃሴ ነው ያደረጉት። እንደው እኮ በጣም የሚደንቅ ዘመን ላይ ነው የደረስነው። በድፍረት ያለ ሀፍረት የኤርትራ ተላላኪ በሻዕቢያ ተላላኪነት ጌታቸው ረዳ ደብረ ጽዮንን ሊከስ ሲመጣ ከማየት በላይ ምጽአት የመድረሻው ምልክት አለ ብላችሁ ታስባላችሁ? ቱ ቢ ኦነስት ለሻዕቢያ መላላክን ከኦህዴድ በላይ የሚያውቀዋል? ከኦህዴድ ጀነራሎች በላይ ከብርሃኑ ጁላ ወታደራዊ አመራሮች በላይ የሻዕቢያ ጀነራሎችን ጫማ የጠረገ ተላላኪ አለ?
ኢትዮጵያን የምታክል ትልቅ ሀገር ይዞ የኦህዴዱ ቁንጮ አብይ አህመድ ዘንድሮ ከኤርትራ ጋር ባንታረቅ አልቆልን ነበረ ጎበዝ አጨብጭቡ እያለ ሲያስጨበጭብ የነበረ አካል አለ? ይሄ በኢትዮጵያ ታሪክ ተደርጎ ያውቃል? ኢትዮጵያ አልቆላት ነበረ ኤርትራ ባትኖር ኑሮ ሲሉን የነበሩ አካላት ኤርትራ የጨፌ ኦሮሚያን ጥቅም እያስከበረች መቀጠል የማትችልበት ሁኔታ ሲፈጠርና የፖለቲካ ተቃርኖ ሲፈጠር ኤርትራ ታሪካዊ ጠላት ናት። የኤርትራ ታሪካዊ ጠላትነት የኦህዴድን ፍላጎት አላስፈጽምም ስትል ነው የታያችሁ። ተደራጅታችሁ ስታበቁ የኤርትራ ወታደር መግባቱና ጦርነት መክፈቱ ልክ ነው ብላችሁ ኤርትራ ብቻ አይደለም የሶማሌን ጦር ጋብዛችሁ አላመጣችሁም ወይ? የኤመሬትን ዱረን አሰልፋችሁ በየአቅጣጫው ያንን መቀጥቀጥ እንደ ትልቅ ዝና አልቆጠራችሁትም ወይ? ከዚያስ በኋላ የትግራይ ህዝብ የኢትዮጵያ ህዝብ አካል አይደለም በቀረጻችሁት አጀንዳ ጥርግ በሉ አይደለም ወይ አዳነች አቤቤ ያለችው? ኢትዮጵያን ለማፍረስ ነው ብላችሁ ስታበቁ እነሱ ዲፋክቶ ስቴት ሊሰሩ ነው ጥርግ ይበሉ ስትሉ የነበራችሁት ሞንጆሪኖ ባናታችሁ መጣችና የመገንጠል ዓላማ የለንም እናንተ እዛ 4 ኪሎ ላይ ያለው የኦህዴድ ቡድን አገዛዙ ቡድን ይሄ ጨቋኝና አረመኔ ቡድን ግን መሸነፍ አለበት ወደሚል መጣች። ሳሊቬት አድርገው ይፈልጉ የነበረው እዛ ትግራይ ላይ ያለ የህወሓት ኃይል ዲፋክቶ ስቴት ወይ መገነጠላለሁ እንዲል ነው። ያንን መሰረት አድርገው መላውን ኢትዮጵያ አነሳስተው ሲያበቁ የሁላችሁ ኢትዮጵያ ምናምን ልትፈርስ ነው በሚል እንደ ቀድሞ ማጭበርበሪያ መስራት ነው የፈለጉት። እነዚያ ደግሞ ሰሜን ላይ ያሉት አካላት ነገሩ የገባቸው ይመስላል። የምን መገንጠል ነው የምታወሩት? እንመጣለን፣ በኢትዮጵያ ውስጥ ለውጥ ያስፈልጋል፣ እያንዳንዱ ብሔረሰብ በእኩልነት የሚኖርበት ስርዓት እንፈልጋለን ብለው በአደባባይ መጡ። አይ በትግረኛ እኮ ይናሉ በምናምን ይሄናሉ ምናምን አሉ። ኧረ በፈለጋችሁት በትግረኛም ይሄው በአማርኛም ይሄው እያሉ እየዘረዘሩ መጡ። አሁኑ ኦህዴድ መግቢያ ጨነቀው። የሚያደርጉት የሚይዙት የሚጨብጡት ጠፍቷቸዋል። ተራውጠው ጎጃም ሲገቡ በደቂቃ ውስጥ ሁሉን ነገር እነሱ በፈለጉት ቅርጽና መንገድ የሚቋጩት መስለው እርግጥ መስሏቸው እርግጠኛ ሆነው ነበር። አንድ እርምጃ ወደፊት መሄድ ግን አልቻሉም። ይሄ ነውረኛ ስርዓት ነው በወንድሞቻችን ላይ እስር ቤት የሚያማቅቃቸው ወንድሞችን የፖለቲካ ማባያ አድርጎ እነ መስፈናሪያ ይሄንን የፖለቲካ ጫወታቸውን እስከሚጨርሱ ድረስ ነሐሴን አሳልፎ ጥቅምት መግቢያ ላይ ኢቭን መስከረምም አልፎ ጥቅምት መግቢያ ቀጥር ያለው አለ። ምናልባት በነሐሴ ውስጥ በሚፈልጉት መንገድ ፖለቲካ ቅርጽ አስይዘነዋል ካሉ ለአዲስ ዓመት እነከሌን ፈታናቸው የምክክር ኮሚሽኑ ሚና ይሄ ወጣ ምናምን የሚል ፖለቲካ ሊሰሩ ቀድመን እናውቀዋለን። ምን እንደምታስቡ ማስነጠስ ስትፈልጉ ቀድመን ይገባናል። ኦህዴድ በፖለቲካ ልሂቅ ሆኖ በኢትዮጵያ ውስጥ የሚፈልገው ሊጫወት አይችልም። አንድ አጋጣሚ የአገሪቷ የኢኮኖሚና የፖለቲካ ፓወር፣ ኢኮኖሚ ፓወር ነው፣ ፖለቲካ ፓወር ነው፣ ፕሮፓጋንዳ ፓወር ነው፣ መረጃ ፓወር ነው እንደምታውቁት። እነዚህን ደግሞ በአንዲት አጋጣሚ ተቆጣጥረዋል። እነዚህ ሰዎች በወል ይህን እንዲቆጣጠሩ የድርሻውን የተወጣ መዓት ነው። ሁሉም ልሂቅ እጁን ዘርግቶ ያልሆነ ቅርቃር ውስጥ ገባ። አሁን ነው ገና ወደ መጸጸት ውስጥ ያለው። ወደ ቀጣዩ ልለፍ። የዓለም የምግብ ፕሮግራም በቀጣዮቹ 6 ወራት ኢትዮጵያ ውስጥ የሰብአዊ ድጋፎች ለመቀጠል የምችለው $182 ሚሊዮን ያገኘሁ እንደሆነ ነው ይላል የዓለም ምግብ ፕሮጀክት። በዚህ በአውሮፓውያን ዓመት ለኢትዮጵያ የሰብአዊ እርዳታ ከፍተኛ የገንዘብ እጥረት ገጥሞኛል ያለው ሰሞኑን ባወጣው ሪፖርት ላይ ነው። እስከ ቀጣዩ ነሐሴ ወር በአገሪቱ ውስጥ የሰብአዊ እርዳታውን ለማስቀጠል እያንዳንዱ የምግብ እህል ተረጂ ከመደበው ለእያንዳንዱ የምግብ እህል ተረጂ ከተመደበው መደበኛ ረሽን ላይ 60% ለመቀነስ እንደተገደደ ድርጅቱ ገልጿል። ለመደበኛ የምግብ ተረጆች 60% እቀንሳለሁ ምክንያቱም በጀት የለኝም እያለ ነው። የሰብአዊ እርዳታ ፍላጎት እየናረ ነው። በአንዳንድ ቦታዎች ሄቪ ዝናብ ጥሎ ጎርፍ አደጋ ከማስከተሉ ውጪ ለክረምቱ ሰብል ጠቃሚ የሆነ በቂ ዝናብ ያለማግኘት ችግር ተከስቷል። በዚያ ላይ በተወሰነ ደረጃም ዝናብ ያገኙ ቦታ ደግሞ ትላንትም ከትላንት ወዲያም በቪዲዮ አምጥተን ስናሳያችሁ እንደነበረው እርሻቸውን በአግባቡ እንዳያርሱ እንኳን ምንም አይነት የጦርነት እንቅስቃሴ በሌለበት የድሮን የመድፍ ውርወራ በማድረግ እረፍት እየነሱ ነው ማህበረሰቡን።
ይሄ ነው እየተደረገ ያለው። ይህ በእንዲህ ሁኔታ እንዳለ የአብይ አህመድ የማህበራዊ ጉዳይ አማካሪ ነኝ የሚለው ጌታቸው ቮድካ የአንድ አነጋጋሪ ነገር አንስቷል። ደብረጽዮን ገብረ ሚካኤል ከኤርትራው ፕሬዚዳንት ከኢሳያስ አፈወርቂ ጋር በሚስጥር ተገናኝተዋል ብሎ ከሰሰ። በሚስጥር ተገናኝተዋል። ኦኬ፣ ጌታቸው ረዳ እንግዲህ በሚስጥር ነው ያለው። በሚስጥር ደብረጽዮንና ኢሳያስ መገናኘታቸውን መረጃ ደረሰኝ አለ። ኦኬ፣ እንቀጥል። ቀጥሎስ ደብረጽዮን ከኢሳያስ ጋር የተገናኙት ደብረጽዮንና ኢሳያስ የተገናኙት የጦር መሳሪያ ድጋፍ ለመጠየቅ ነበር አለ ጌታቸው ረዳ። እንግዲህ በሚስጥር ተገናኙ አለ። አንድ ሁለተኛ የጦር መሳሪያ ድጋፍ ለመጠየቅ ነው አለ። ከዛ ቀጠልና በኢትዮጵያ የፌዴራሉ መንግስት ላይ ጦርነት የምትከፍቱ ከሆነ የመሳሪያ ድጋፍ እናደርግላችኋለን ብሎ ኢሳያስ አፈወርቂ መለሰለት ይላል። በሚስጥር የተደረገው ስብሰባ ላይ ጌታቸው ረዳ አብረ ነበርክ? ከኢሳያስ ጋር በሚስጥር መገናኘታቸውን የሰጠውንም ምላሽ ይሄ ነው በማለት ጻፈ። አሁን ጌታቸው ረዳ በሱ ቤት የተለየ ፕሮፓጋንዳ መስራቱና አይ በቃ የሻዕቢያ ፍላጎት ነው የሚባል ነገር ክራፍት ማድረግ ነው የፈለጉት። የጦርነት ሂደቱ የሻዕቢያ ፍላጎት ነው። እነ የትግራይ ልሂቅ ነን የሚሉት እነ አሉላ ሰለሞንም ይሄ ጦርነት የውክልና ጦርነት ነው የሚሆነው፣ ጦርነቱ የትግራይ ሳይሆን የሻዕቢያ ጦርነት ነው አለ። ልብ አድርጉ። አሁን ባለው ሁኔታ በትግራይ ላይ የካሽ ገንዘብ እጥረት በከፍተኛ ሁኔታ በመከሰቱ ምክንያት የካሽ ግዢ በ25% ጭማሬ ኮሚሽን ካሽ ገንዘብ ይሸጣል። ከዚህ ቀደም እንደነገርናችሁ ባንኮች ደለብሬትሊ በተጠና መንገድ ካሽ ወደ ትግራይ እንዳይኖራቸው በማድረግ በየቀኑ ከ500 ብር በላይ እንዳውም 300 አድርገውታል በላይ አንድ ሰው መውሰድ የለበት ሽሮ ገዝቶ መብላት የማይችልበት ሁኔታ እንዲፈጠር አድርገዋል። በእኛ ብላችሁ ውሰዱት፣ ነግ በእኔ ብላችሁ ውሰዱ ሁላችሁ። ከዚያስ የአውሮፕላን ጉዞ የፈቀዱት ወጣቶች ከትግራይ ማስኮብለል ይቻል እንደሆነ ያንን ክፍት ለማድረግ ነው እስካሁን ያቆዩት። በየብስ ትራንስፖርት የአውቶቡስ የምናምን ገለመሌ ትራንስፖርቶች በሙሉ ገና ድሮ ምንም አይነት ሸቀጥ እንዳያመላልሱ ከዘጉ በኋላ ከትግራይ የሚሸሽ የሚወጣ ወጣት ካለ እነሱ በሚሰሩት ፕሮፓጋንዳ የሚወጣ ካለ ያ የሚወጣበት መስመር ብቻ ክፍት እንዲሆን አደረጉ። አስተውሉ። ሸቀጥ አይገባም ብለው ከለከሉ። የዕለት ኮንሰፕሽን እንዳይገባ የከለከሉትን ህዝብ በረሃብም በኑሮ ውድነትም ሲመረር ትቶ እንዲወጣ አደረጉ። ቀድሞ ምን ሲሉት የነበረውን ህዝብ ነው። ለእኛ በቀዳሚው ጦርነት ምን ብለውታል? እነዚህ ለእኛ ደጀን የሚሆኑ አይደለም ያሉትን ህዝብ ማለት ነው። ትተው ሲወጡ ደጀን የሚሆን ህዝብ አይደለም፣ ለዛ ነው ትተን የወጣ ነው ብለዋል። ደጀን ያሉት ህዝብ የትኛውን ህዝብ ነበር? የአማራን ህዝብ ነበር አደለ? በወቅቱ የኦህዴድ ጀነራሎች የአማራን ህዝብ ደጀን ነው ብለው ነበር። አሁን ትላንት ደጀን ነው ያሉትን ህዝብ በመድፍና በሞርታር በድሮን የሚቀጠቅጡትና የሚፈጁት ያንን ትላንትና ይሄ ህዝብ ደጀናችን ነው፣ ወደሱ መምጣት የበለጠ ያዋጣናል ያሉት ህዝብ ነው አሁን እየቀጠቀጡ ያሉት ማለት ነው። ትግል እየተደረገ ያለው እንደዚህ ካለው ወንበዴ ጋ ነው። ሰው እያንዳንዱ የየራሱን ሁኔታ መገንዘብ መውሰድ ሌላ ነገር ነው። እሺ ደብረ ጽዮንና ኢሳያስ አፈወርቅ ተገናኙ። ጌታቸው ረዳ እንዳለው አብይ አህመድ ትላንት ጌታቸው ረዳ ትግራይ በነበረበት ጊዜ የትግራይ ህዝብ ጥያቄ ብሎ ፍሬም አድርጎ ይሄ ነው ባለበት ጊዜ አብይ አህመድ በይፋ እኮ ሳዋን ሄዶ ጎብኝቷል። ኢሳያስን በይፋ ጠርቶ የኢትዮጵያን አየር ኃይል ሲያስጎበኘው ነበረ። የጋራ ስልጠና ሲያደርጉ ነበረ ጦርነት ለማድረግ። አሁን አብይ አህመድና ኢሳያስ መካከል ቅራኔ ተፈጠረ። ባይፈጠር ኢሳያስ ጦሩን አስጠግቶ እንዳለፈው ጊዜ በሙሉ በትግራይና በኤርትራ አዋሳኝ ቦታዎች ላይ መንገድ እንዲዘጋና ገብቶ እንዲዋጋ ይጋብዘው ነበር። የተደረገ ሙከራም አለ። አማላጅም ተላከ። ኢሳያስ ሰይድ ነው አልስማማም አለ። በቀዳሚው ጊዜ
ኦህዴድ ላዘጋጀው ጦርነት የኤርትራው ኢሳያስ ኃይል ይዤ እገባለሁ ሲል ዘንድሮ የኤርትራ ባትኖር ኢትዮጵያ ትጠፋ ነበር ተብሎ ተዘመረ። የኤርትራ ህዝብና መንግስትን አመስግኑ ተብሎ ለኢትዮጵያ ህዝብ በፓርላማም በስቴት ሚዲያም ተለፈፈ። በመሪዎቹ፣ በጀነራሎቹ፣ በሁሉም አካላት እነ ጀነራል መሐመድ ተሰማ አብሮ እንደሰለጠነ ወታደራዊ ኃይል የኤርትራና የኢትዮጵያ ኃይል በጋራ ሆነው ጠላት የሚባለውን የህወሓት ኃይል አጠፉት አለ ጌታቸው ረዳ። በዛን ወቅት እንደ ሚዳቆ እዛና እዚህ ሲዘል የዩኒቨርሲቲ ተማሪዎች እሱን ከበው ጌታቸው ረዳ እንዳይሞት ሲሞቱለት ነበር። አርሶ አደር ጌታቸው ረዳ ሳኒታይዘር ነው የእኛ አንደበት ነው እያለ ከሱ ቀድሞ ይሞትለት ነበር። ይሄ ሰው አሁን 4 ኪሎ ነው። ይሄ ሰው አሁን የአብይ እኔ እኮ አንደበታችን እንደለመደው ነው። አንድ ሰው ሊጠራ ባለበት ነው አይደለ መጠራት ያለበት። እኔ ስሜ ከሌ ነው ካለ በዛ በስሙ ነው መጠራት ያለበት። አንዳንድ ዝም ብሎ ቀርበት አንዳመጣለት የሚናገር ሰው ደለብሬት ነው፣ ኮርነር ነው፣ ትላንት አንስቼዋለሁ እንደዚህ ለማለት ነው ምናምን እንዲህ ያለውን ጮርቃ መተው ነው። ግን ባጠራር እያንዳንዱ በመረጠው ቢጠራ ትክክል ነው፣ ተገቢ ነው ብዬ አስባለሁ። ትክክለኛው ስያሜ ይሄ ነው። ልዩነቱን አላውቅም እውነት ለመናገር አሁን ትግሬ ማለትና ትግራዋይ ማለት መካከል ያለው ልዩነት ለእኔ ምንም አላውቀው። እዚህ ዋናው ነገር ህዝቡ ፕሮቴክት የሚያደርገው መልካም ነገር እስከተናገርክ ድረስ ስያሜው ላይ ዋይ አልክበት አላልክበት የኔ ጉዳይ አይደለም። በኮንሰፕት ደረጃ ግን ይሄኛው አጠራር የበለጠ አግባብነት ካለው ደግሞ አግባብነት ባለው መልኩ መጥረን አሁን መቀሌ ሲሉ መቀሌ የሆነ ምናምን አክሰንት አለው። ያንን አልችሎም። መቀሌ ብዬ ነው የመጣው። እዳዝሚን የዛን ሁኔታ እየተቀየረ ነው። አሜሪካን ሀገር መጥተህ ፐርፌክት በእንግሊዞች አክሰንት ተናገር ብል አማርኛውም የአክሰንት ችግር ያለበት በፈለገው አክሰንት ይጠራዋል። እኛ አክሰንት ክርክር ውስጥ አይደለም ያለነው። በጣም ክሪቲካል ሲሪየስ ወቅት ላይ ነው አሁን አገሪቷ ያለችው። ይሄ ነው ከግምት መግባት ያለበት። ሰው ጌታቸው ረዳ በተሰጠው ፍሬምወርክ መሰረት ዘመቻ እነ ጻድቃን ዘመቻ እየከፈቱ ነው። ሁለቱን ይዋቸው ጌታቸው ረዳ ደብረጽዮንና ምናምን ኢሳያስ ተገናኙና መሳሪያ ምናምን አሉ ምናምን ለጦርነት መግቢያ ፍሬምወርክ ነው የሚሰራው። ኦኬ ጻድቃን በዚህ በኩል ደግሞ የቀዳሚው ጦርነት እኮ የጃንሆይን ስርዓት ለመመለስ ነበረ ይላል። ጻድቃን ከአህመዲን ጀበል ጋር ወዳጅ ለመሆን ይሄንን ትግል እንደዚህ አይነት ቅርጽ ለማስያዝ ሞከረ። ምናልባት ጻድቃን 4 ኪሎ ሲቆይ እንደ አብይ አህመድ እሱም ከአስር በዳኔ ጋር ፖለቲካ መስራት ፈለገ መሰለኝ። እሷም ሰሞኑን አንድ ሃይማኖትና አንድ ብሔረሰብ የኛ ነው ብለዋለች። እንደው ድሮ እንደምንለው ነው አለልኝ በጥራዝ ነጠቅ እውቀት ያን ጊዜ ፍሬም ሲያደርጉ እንኳን የሰሜን ባህል ብለው የአቢሲኒያውያን ባህል ብለው ነው የጠሩት። በዚሁ አጋጣሚ አንድ ሃይማኖት የለም። ክርስትናው እስልምናው በሰሜን ነው የመጣው። ሁለቱም ድንቁርና ለተጠናወታቸው ኢትዮጵያ ውስጥ አለ የምንለው ይሄ ትልቁ ነባሩ የእስልምና እና ትልቁም ነባሩም ኦርቶዶክሳዊነት አሁን ወሃቢስ ከእስልምና ወሃቢስቱ ከክርስትናም በፕሮቴስታንት ነን የሚሉ ጫማ ጥፊ ሰዳጅና ዘይት ቸርቻሪ ሁላ ተሰባስቧል። በኢየሱስ ስም እየማለ ጅሃድ አውጆ ገጀራም ያነሳ አካል ማለት ነው። ቤተ ክርስቲያን እያቃጠለ እሱን መሞቅ የሚፈልግ ጥላቻ ዘርቶ ጥላቻ የሚያጭድ ስብስብ ያቀደውን ለማሳካት ከሃይማኖቱም ከሞራል ልዕልናም በላይ በብሔረሰብ በወል የያዙት ፖለቲካ በልጦባቸው ተጠራርተው አንድ ላይ ቆመዋል። አያቶቻቸውን እየቆጠሩ ተጠራርተው የቆሙት እነሱ ናቸው። እኛ ቢያንስ በፕሪንሲፕል ቆመናል። እንቀጥል። ሰው ጌታቸው ረዳ ባለው መሰረት ደብረጽዮን ከኢሳያስ ጋር ተገናኝቶ የመሳሪያ ድጋፍ ለማግኘት ሞክሮ ከሆነ የትግራይ ህዝብ ሊያጨበጭብለት ይችላል ብዬ አስባለሁ።
ለምን ኦህዴድ ገብቶ ዳግም ትላንትና የፈጃቸውን ፍጅት አሁን እንዳይፈጃቸው ራሳቸውን ወደ መከላከል ከሄዱ በዚህ አድናቆት ነው ሊያተርፉ የሚችሉት። አለበለዚያም የገጠማቸው ነገር ምን እንደሆነ ያውቁታል። ስንት በመቶ ሺዎች የሚቆጠር በብዙ መቶ ሺዎች የሚቆጠር ኒሊ 1 ሚሊዮን ህዝብ ያለቀበት ጦርነት ስለሆነ ምን አይነት እልቂት እንደተፈጠረ ፋይናሊ በአብይ ንግግር በሻሻ በቃ ያለቀ አንድ የገጠር ቀበሌን እንኳን አታክልም ትግራይ ተብሎ የተባለላት ናት። በዛ ደረጃ ካወደሟት በኋላ እንደዚህ አይነት ስያሜ ሰጥተዋት ነው ፊታቸውን ዙሮ የሄዱት። ያንን ሊደግም የሚመጣ አካል ሲንቀሳቀስ አብይ ትላንትና እናንተ ባትኖሩ አልቆልን ነበር ልንፈርስ ነበረ ያሉትን ቡድን እነ ደብረ ጽዮን አሁን በሚደረገው ሌላ ዙር ጦርነት እናንተ ከኛ ጋር መሆን አለባችሁ ብለው ከኦህዴድ ላይ ሻቢያን ነጥቀው አጋር ካረጉ የትግራይ ህዝብ ፍላጎቱ ታዲያ ሻቢያ ከኦህዴድ ጋር ሆኖ እንዲጨፈጭፈው ነው እንደሚፈልገው? ሻቢያ ከአብይ አህመድ ጋር ሆኖ ትግራይ ላይ ሲተኩስ ነው ደስ የሚላችሁ? የአብይ ትግሬዎች ማለት ነው። የአብይ ትግራዋይ ነን የምትሉ አካላት ወይስ ምንድን ነው የፈለጋችሁት? ነገ ጠዋት እነዚህ አካላት ነገ ጠዋት ነው የምላችሁ አብይ አህመድ ከኢሳያስ ጋር ታረኩ ቢል ምን ውስጥ ሊገቡ ነው? የትኛው ጥፍር ውስጥ ሊደበቅ ነው? ኦህዴዶች ልማዳቸው ነው እንደምታውቁት። ካይሮ ሄደው ወላይ ወላይ እያሉ ለአልሲሲ ከማሉ በኋላ መለስ ብለው መጥተው ምን እንዳረጉ እናውቃለን አይደል እንዴ ታሪካቸውን። አጉል ነገር ውስጥ መግባት ለማንም የሚጠቅም አይደለም። አንድ ባንድ ማየት እንድንችል በርዕሰ ጉዳያችን ላይ ያሉትን ነገሮች መሰረታዊ ነገሮች ማንሳት እንዲረዳን በአማራና በትግራይ ኃይሎች መካከል ተግባቦት ተፈጥሯል የሚል ድንጋጤ ኦህዴድ ውስጥ ተፈጥሯል። በሁለት መንገድ ተግባቦት ተፈጥሯል። አንድ በአደረጃጀት በኩል ትግራይም ላይ አማራም ላይ ያሉ የታጠቁ ኃይሎች በቀዳሚነት አንዱ በሌላኛው ላይ የጠላትነት ቅስቀሳን ለማቆም ያለ ንግግር መግባባት በታጣቂ ኃይሎች ብቻ ሳይሆን በኤሊቶቹ መካከል ያለ ንግግር መግባባት ተፈጥሯል። አሁን የባህዴን ውላጆች ካልሆኑ በቀር በትግራይ ህዝብ ላይ ጥላቻ ለመቀስቀስ የሚነሳ አማራ የለም። አሁን የአብይ ትግሬነን የሚሉ አካላት የአብይ ትግራዋይነን የሚሉ አካላት ካልሆኑ በቀር ልክ እንደ አብይ አማራዎች ባህዴኖች ማለት ነው በአማራ ላይ ጥላቻ ለመቀስቀስ የሚነሱ የሉም። አሁን እንዳውም ጥላቻ በመቀስቀስ የምናውቃቸው አካላት ዛሬ በይፋ ትላንትና ጄኖሳይደር ነው ምናምን ነው ብለው ሲፈርጁት የነበረውን አካል አዲስ አበባ አቅራቢያ ላይ ያለ ለነጻነት ለህዝብ ህልውና መከበር እየታገለ ያለ ኃይል ነው ብለው ፋኖን ሪኮግናይዝ የሚያደርጉ አካላት ተፈጥረዋል። ከአመራሮቹም ከሌሎቹም አካላት ጠላት ነው ብለው ሲያሳድዱት ነው የሚሻለው ወይስ ጠላት አይደለም ትግሉም የህልውና ነው ሲሉ ነው የሚሻለው? እንደ አብይ ትግራውያን ሆነው አብይ ጉያ ስር ሆነው ፋኖንም አማራውንም የሚፈርጁት ናቸው ትክክል ወይስ የለም የፋኖ ትግል ሌጂቲሜት ነው የሚገባ ነው ብለው ለዓለም ማህበረሰብ ሳይቀር ይሄ ትግል የህልውና ነው ብለው ነው የሚመሰክሩት? የትኛው አንዱ? ሁሉም ትክክል ሊሆን አይችልም መቼም። አንዱ ትክክል መሆን አለበት። አትሊስት አንዱ የተሻለ መሆን አለበት። በዚህ ረገድ ኦህዴድ በእነዚህ የተፈጠረ የመጀመሪያው በሁለቱ መካከል ያለ ጥላቻ ቅስቀሳ ሲረግብ የብአዴን ውላጆች በከፍተኛ ሁኔታ የራሳቸውን የአማራ ኤሊት አድርገው ለመቀስቀስ ሞከሩ። በሌላው ወገን ያሉት በትግራይ በኩል ያሉት ላይ ንዴትና አግሬሲቭ ሆነው የሆነ ነገር ተፈጥሮ በምላሹ የሁለቱ ህዝብ ኤሊቶች ጋር መወራወር እንዲፈጠር ነበር የተፈለገው። በትግራይ በኩል ያሉት ከአማራ በኩል እንደዚህ ያለ የጥላቻ ቅስቀሳ ያደርጋሉ ብለው የሚያስቧቸውን አካላት የአብይ አማራዎች ናቸው ወደሚል ሄዱ እንጂ አማራ ህዝብ የለውና ትግል እያደረገ ነው ከጎኑ ነው የምንቆመው የሚል ነገር እያየለ መጣ። በአማራ በኩልም ያለው ኤሊት በትግራይ በኩል ሆን ተብሎ
ጥላቻ የሚቀሰቅሱ አካላት ብቅ እያሉ ሲቀሰቅሱ እነዚህ የአብይ ትግራውያን ናቸው፣ የአብይ ትግራውያን ናቸው እንጂ እንዲሁ የትግራይ ሕዝብን የሚወክሉ አይደሉም በሚል ለያቸው። ስለዚህ ኮርነር ሆነ። በሚፈልጉት መንገድ በሁለቱ ሕዝብ መካከል በፕሮፓጋንዳ ነስተው ማጨራረስ የማይቻል ሆነ። በዚህ በኩል ተጠጉ፣ በዚህ በኩል ሊተኩሱ ነው፣ በዚህ በኩል እንዲህ ሊያደርጉ ነው፣ ሆይ 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 ተባለ። በራያ በኩል ገብተው ተቆጣጠሩት። እናንተ ናችሁ አንድ ጥይት ሳትተኩሱ ለነጌታቸው ረዳ አስረክባችሁ ወጣችሁት። ያስረከባችሁት ጌታቸው ረዳ አቅም አንሶት ሲሮጥ ነው የተተኩት እዛ ቦታ ላይ። ስለዚህ አደጋ አለው ካላችሁ ሂዱና ተዋጉ። ትታችሁ ሩጣችሁ አማራው ሂዶ እንዲማገድላችሁ ፈልጋችሁ ከሆነ እናንተ አስረክባችሁ 4 ኪሎ ሄዳችሁት ጋር ነው የምንመጣው። መጀመሪያ የራያም የወልቃይትም ጉዳይ የሚፈታው አዲስ አበባ ላይ እንጂ እናንተ እንደምትሉት አላማጣና ሁመራ ላይ አይደለም አላቸው። አልቀመሳለ የአማራው ጉዳይ ፍሬም ተደረገ። በዚህ ቢራወጡ በዚያ ቢደረጉ ኬስ ክሎስ። ጉዳያችን የራያና የወልቃይት ብቻ አይደለም። የደራ ጉዳይ አለ፣ የአዲስ አበባ ጉዳይ አለ፣ የበተከል ጉዳይ አለ፣ የፓዊ ጉዳይ አለ። አማራ የማንነት የወሰን ጥያቄዎች አሉት፣ አንዱ ከሌላው የማይበላለጥ መሰረታዊ የወሰን ጥያቄዎች። እነዚህን ለመመለስ በሀገር አቀፍ ደረጃ ሊመለሱ የሚገባቸው አብረው ኢንተርቴን የሚደረጉበት ስርዓታዊ ለውጥ ካለ 4 ኪሎ ሄዶ አገዛዝና ስርዓትን በመለወጥ በኩል የሚከናወን ነው የሚል አቋም ተያዘ። ይሄ ያለ ንግግር ያለ ምክክር የተፈጠሩ ተግባቦቶች ማለት ይቻላል። በዚህ ላይ ደግሞ ሌላ የንግግር መስመር ተከፍቷል የሚል ነገር ሲፈጠር ጨፌ ኦሮሚያ ላይ ዳይፐር ተወደደ ማለት ነው። ካድሬዎቻቸው የተወራጩ ነው። አብዛኛው የሚያደርጉት ነገር ፕሮፓጋንዳው ከሽፏል። በወታደራዊ እንቅስቃሴ ያለው ከሽፏል። ነገር ግን ትተውታል ማለት አይደለም። ስቲል እየቀጠሉበት ነው። ምን ያህል ፕሮፓጋንዳ እንደሚያስጨንቃቸው አብይ አህመድ እንዴት እንደሚርበተበት እስኪ መለስ አድርገን የአብይ አህመድን ንግግር እዚህ ጋር እናምጣውና ከመጀመሪያውን ጀምር 28 ነው መሰለኝ። የስ ከዚህ እንጀምርና እስኪ እንስማ። ምንድን ነው እየተፈጠረ ያለው፣ ምንድን ነው እየሆነ ያለው የሚለውን በደንብ እንድንረዳው ያደርገናል ማለት ነው። የአብይ አህመድ ዲስኩር እንስማው። to know your enemy you must become your enemy ነው የሚለው። ኢነሚን ለማወቅ ልክ እንደ ኢነሚ ክፋት የሚባል ነገር ለምሳሌ ተራራ ላይ ምንም ጦርነት ሳይኖር ዝም ብለህ እንደ ኢነሚ ጨካኙን እያለህ ነው። ውሃ እያለ አለመጠጣት፣ ለወታደር ውሃ የሚጠጣበትን ልክ መስጠት፣ ማሰቃየት፣ በዛ ችግር ውስጥ ኢንዱራንስን ይፈጥር ማለት አንዱ ኤግዛምፕል ነው። ሌላም ብዙ ነገሮች አሉ። ግን እኛ እንደ ኢነሚያችን መሆን የማንችልባቸው ደግሞ በጣም በርካታ የተፈጥሯዊ ዲፍረንስስ አሉ። ለምሳሌ ትግራይ ውስጥ ማንም ወታደር ቀመስ፣ ሚሊሻ ቀመስ፣ ክላሽ ያለው ማንም ሰው ሁለቴ ማሰብ አይችልም በዚህ ውጊያ ላይ። አያችሁ፣ ይሄ ተፈጥሯዊ ባህሪ ነው። እነዚህን ጉዳይ መቀየር መስራት ያስፈልጋል። ከመሸነፍ መዳኛው ቁልፍ በእኛ እጅ ነው ያለው። እንዳንሸነፍ ከፈለግን ቁልፉ እኛ እጅ ነው ያለው። አንድ መሆን፣ ቀን ከሌት መስራት፣ ዋጋ ለመክፈል ዝግጁ መሆን። ያ ከሆነ አንሸነፍ። የምናሸንፍበት እድል ግን የምናገኘው ከጠላት ነው። የእኛ ጥንካሬ ላለመሸነፍ ጋራንቲ ይሰጠናል። ለማሸነፍ ግን እድል እንፈልጋለን። በግራ በቀኝ እድል ስናገኝ እንጠቀምበታለን። የድል ቁልፍ ሚስጥር በሚሊተሪ ሳይንስ ድል ማለት መረጃ ፕላስ ፕሮፓጋንዳ ነው። ድል ማለት መረጃ ፕላስ ፕሮፓጋንዳ ነው። ያዙልኝ ይችል ድል ማለት ምንድን ነው ያለው? መተኮስ እንትን ማድረግ ምናምን አይደለም። መረጃ ፕላስ ፕሮፓጋንዳ። እሺ እንቀጥል። ፕላስ ፕሮፓጋንዳ ድል ነው። አንዴ ትንሽ ወደ ኋላ መለስ። በሚሊተሪ ሳይንስ ድል ማለት መረጃ ፕላስ ፕሮፓጋንዳ ነው። መረጃ ፕላስ ፕሮፓጋንዳ ድል ነው። አሁን እኛ ጋር አንዱ የሚያዛባን በውስጥ የተሰገሰገው ኃይል ይኸውላችሁ፣ ድል ማለት በሚሊተሪ ሳይንስ አለ መረጃ ፕላስ ፕሮፓጋንዳ ነው። አሁን ግልጽ ሆኖላችኋል።
ለምንድነው ታዲያ በየቀኑ ሌሎች ሚዲያዎች በከፍተኛ ሁኔታ አገዛዙን ያብጠለጥላሉ፣ ይሰራሉ፣ የሚፈልጉትን መሳሪያ ያሳያሉ፣ የፈለጉትን ያደርጋሉ፣ ዩቲዩብ ላይ ስራቸውን ቀጥለዋል፣ ሚነካቸው የለም? ዋይ በየቀኑ ተከታትለው የኛ ዩቲዩብ ተርሚኔት እንዲደረግ የሚያደርጉት ለምንድን ነው? መረጃ ፕላስ ፕሮፓጋንዳ እኩል ይሆናል ማሸነፍ። የት ነው ይሄ ተሟልቶ የሚሰራው? የቡና ሐሜት አይደለም፣ የምናምን የተሰጠውን እንደ ካድሬ መጥፋት አይደለም። መረጃ ማንም ሊመሰክረው የሚችለው ያገዛዙን ዱካ እንደውም ሰብስቦ ሚኒስትሮቹን ሰብስቦ እኮ 4 3 እና 5 ሆነው ይሄ ሁሉ በጀት ተመድቦ ይሄ ሁሉ ሚዲያ ተመድቦ እንዴት እነሱ ያቀቷቸዋል? እግዚአብሔር ይውላችሁ አላለም እንዴ? አንድ ጊዜ በውጭ ያሉትን እናንተ ምንም ማድረግ አልችልም እግዚአብሔር ይውላችሁ እስከ ማለት ነው የደረሰው። ልዩ ኃይል የማፍረስ እንቅስቃሴ ሲያደርጉ ፋኖውን መጀመሪያ አባብለው ለመበተን ጥረት ሲያደርጉ እያንዳንዷ መረጃ ከየት ነው የመጣችው? አቅደው አማራውን ሊያፈናቅሉ ሲንቀሳቀሱ፣ በፕሮጀክት ስም ከአዲስ አበባ ሊነቅሉት ሲንቀሳቀሱ ሰነዶች በሉ የሚወስኑት ውሳኔ በሉ እስቲ አንድ እከሌ ይሄንን ይበል። ለመጀመሪያ ጊዜ እነ ብርሃኑ ጁላ፣ አብይ አህመድ ይሄ ዘሶኮልድ የኦሮሞ ኤሊት ነኝ የሚል ቲም ተሰብስቦ ብርሃኑ ጁላ በዛ ስብሰባ ላይ አማራውን እንኳንስ ትጥቁን ቀበቶውን እናስፈታዋለን ያለውን ንግግር ለመጀመሪያ ጊዜ ለህዝብ ይፋ ያደረግነው እኛ አይደለም? እኔ የሚል ካለ ይምጣ። ሰው ያውቁታል። መረጃ ፕላስ ፕሮፓጋንዳ ምን እንደሚመጣ ያውቁታል። ከዚያስ እያንዳንዳቸውን የአብይ አህመድ አመራሮች በደንብ በስም በማንነት አንዳንድ ጊዜ ፍሬሚንግ ሌብሊንግ የሚባል ነገር አለ አይደለም? እያንዳንዱ ሰው ህሊና ውስጥ ለእያንዳንዳቸው አንዳንዱ አማራ ነኝ ብሎ ሁላ ሲቆጭ ሰምተናል። ለእያንዳንዳቸው በቂ ስያሜ የተሰጧቸው ፍሬም ተደርገዋል። ሳይንሳዊ በሆነ መንገድ መረጃ ፕላስ ፕሮፓጋንዳ ዝኮልቹ ድል ነው። አብዛኛዎቹ ከፍተኛ የፋኖ አመራሮች በየሚዲያው በሚቀርቡበት ጊዜ ከተናገሯቸው ነገሮች ተነስታችሁ መውሰድም ትችላላችሁ። በዚህ የትግል አውድ ውስጥ በሚዲያው ዘርፍ እየከፈላችሁ ያለው ዋጋ ህብረተሰቡን በማንቃት አማራ እንደ አማራ ቆሞ እንዲታገል በማድረግ ረገድ የተጫወትነውን ሚና ማንም አልፎ ያጭ ሊያሳንሰው የሚችል አይደለም። አገዛዙ በተለይ ጠንቅቆ ያውቀዋል። ምን እንደሚፈልጉ የት ጋር መመታት እንዳለባቸው በፕሮፓጋንዳው መስክ ላይ እናውቀዋል። በገባን መጠን በፕሮፓጋንዳ እንበልጣለን ብለው ሲመጡ አዳሽ ቀን እያንዳንዱ እንቅስቃሴያቸውን አክሽፈናል። ስለዚህ መሪር ጥላቻቸው ከየት እንደሚመነጭ የት ጋር ጠንክረው መታገል አለብን ብለው እንደታገሉ እናውቃለን። ለዚህ ነው የተፈታተኑን። ከመጀመሪያ ከነበርንበት ሚዲያ ጀምሮ ተፈታተኑን። በአቋም ጸንተን እየታገልናቸው መጣን። አከተመ ሲሉ ሰበር ዜና ሲሉ የምታውቁት ነው። አለቀላቸው፣ ዘጋናቸው፣ ተመልሶ አይመጡም፣ ሰበር ዜና ገለመሌ ወደቁ። አንዳንድ ሟርተኛ ተላላኪዎቻቸውን ይዘው ከዚህ በኋላማ በቃ አየህ ስም የማጥፋት ዘመቻ ፍሬም አድርገው ከዚህ በኋላማ ቀን አይሉም። አዩ ሲሪየስ ጥይት ተኩሰህ እንኳን ጎንበስ እንድንል አታደርገንም። እኛ የአማራ ልጆች ነን። እንኳንስ የስድብና የምናምን ዘመቻ ከፍተ ካራክተር አሳሲኔሽን ሰርተ የእናንተን ፕሮፓጋንዳ ባናቱ ደፍተን ለወገን የሚሆን ካውንተር ፕሮፓጋንዳ በመስራት ታቁናላችሁ። እናውቃችኋለን። እንቀጥለው፣ እስኪ እንቀጥለው፣ ይጨርሰው። አሁን እኛ ጋር አንዱ የሚያዛባን በውስጥ የተሰገሰገው ኃይል ቴክስት ያደርግና ጠላት እንደዚህ አይነት 10,000 5,000 100,000 እንዲህ እያደረገ ነው ይልካል። ከአንድ ሶርስ ከማይታወቅ ሶርስ የመጣ ቴክስት ዘ ሆል ሲስተሙን ነው የሚያናጋው። መከላከያው ጋር ደህንነቱ ጋር ምናምኑ ጋር የማይረጭበት የለም። አዛኝ ይመስላል ግን ቅቤው አንጓች ነው። እዚህ ላይ ምንድነው ቁልፍ ፖይንት የምትወስዱልኝ? እንኳንስ በሚዲያ ዶክመንታቸውን አውጥተን ፓርላማ ነገ ገባለው ሲል ከ3 ቀን ከ4 ቀን ቀደም ብለህ እዛ የሚያቀርበውን ሪፖርት ዲስፕሌይ አድርገው ኦልሬዲ ተንትነህ እያቀረብክለት የፓርቲ ግምገማ ቁልፍ ሰነድ ምናምን ብሎ ተቀምጦ
አምጥተለት ፌዴራል ፖሊስ የ3 ወር የ6 ወር ምናምን ያፈጻጸም ግምገማ ብሎ ያዘጋጀውን ሰነድ አምጥተህ ያሰጣህለት በሚስጥር ስብሰባ ተደርጎ በዚህ ቀን ጦርነት እንጀምራለን፣ በዚህ ቀን እዚህ ቦታ እንዘምታለን ሲሉ ከመሄዳቸው በፊት የትኛው ሬጅመንት የትኛው ክፍለ ጦር ወደዛ እንደሚሄድ ሲነገራቸው እንዴት አይደነግጡ? የት እንዴት ገንዘብ የሚያሸሹበት መስመርና የፕሮፓጋንዳ መስመራቸው ምንድን ነው የሚለውን ብትንትን አድርገን በብዙ ርቀት ሄደንበታል። ብዙ ነገር ከሸፈ። ሌላው እነሱ በሚፈልጉት ሰርክልና ወጥመድ ውስጥ ገብተን በተለይ በትግራይና በአማራ ሕዝብ መካከል ጠላትነት እንዲመጣ በቁስል አከካ የከፈቱትን ፕሮፓጋንዳ በመክተን በጥንካሬ በዚህና በዚህ የፈለገው ውርጅብኝ እየመጣ የፈለገው አካል እየተተራመሰ እዳዝሚን አንዱ ሌላኛውን በዚህ የፖለቲካ ሂደት እምነት ጥሎ ይንበርከክ እያልን አይደለም። እምነት ጥሎ ሰረንድ አድርጎ ምናምን የሆነ ነገር ውስጥ በጉልበቱ ሂድ እያልን አይደለም። ግን ማድረግ የሚገባንን ስራዎች ከኛ የሚጠበቁትን ነገሮች በሙሉ ጠንቅቀን እያደረግን እስቲ ቀጣዩን የአብይ አህመድን ንግግር እንስማና እንቀጥላለን። እያንዳንዷን ነገር ግልጽ እያደረግነው መሄድ ስላለብን የኦሮሚያን ወይ አማራን ካለመንኩ በስተቀረ በመሬቱ መወሰን አልችልም ማለት ህጉን ተከትዬ ማለት ነው። በተለየ መንገድ ልታዝ ትችላለህ፣ ግን ህጉን ይሄን ነገር መለስ እናርገውና ከመጀመሪያው እናርገው። ይሄንኑ ቪዲዮ ኢትዮጵያ ውስጥ በህጋዊ መንገድ የገባ ማንኛውም ዜጋ ከሱዳን እንኳን ቢመጣ ቢያንስ ቤት ተከራይቶ የሚኖርበትን መንገድ ማመቻቸት ካልቻል ብልጽግናን አልቲሜትሊ ልናሳካ አንችልም። በጣም ኢምፖርታንት ነው የቤት ጉዳይ። ቤት ሲባል እዛው ላይ ኩሽና አለ፣ እዛው ላይ መጸዳጃ ቤት አለ። ቤት ብዙ ጣጣ አለ፣ በውስጡ ውሃ አለ፣ መብራት አለ። ወደዛ እንድንሄድ ሰፊ ስራ ያስፈልጋል። የጀማመርናቸው ጉዳዮች አሉ። ከአንዳንዶቹ ጋር እናንተ ማግዙ። መቀየር ያለባቸው ቲንኪንጎች አሉ። ሰው አለማስጠጋት። የፌዴራል መንግስት መሬት የለውም። በህገ መንግስቱ የፌዴራል መንግስት መሬት አልባ መንግስት ነው። ለዚህ አሁን ሃውሲንግ የሚሰራ ሰው ባገኝ ቢመጣ ወይ አዲስ አበባን ወይ ኦሮሚያን ወይ አማራን ካለመንኩ በስተቀረ በመሬቱ መወሰን አልችልም ማለት ህጉን ተከትዬ ማለት ነው። በተለየ መንገድ ልታዝ ትችላለህ፣ ግን ህጉን አያችሁት? ህጉን ተከትዬ አልችልም ማለት ግን በተለየ መንገድ ልታዝ ትችላለህ። አያችሁት? በይፋ እኮ ነው የሚናገረው። ባይዘው እነ ሽመልስ አብዲሳ በተጻፈ ህግ ሳይሆን ባልተጻፈ ህግ የትኛውም ክልል የሚሾም ፕሬዝዳንት እኛ ያልፈቀድንለት ፕሬዝዳንት አይሆንም ያለውን ታስታውሳላችኋል። በተጻፈ ህግ እነሱ ፕሬዝዳንት እንዲሾሙ ማንም አልፈቀደላቸውም። ባልተጻፈ ህግ ግን ፕሬዝዳንት የሚሾሙት እነሱ ናቸው። የክልሎችን የመሬት ጉዳይ፣ የውስጥ ጉዳይ፣ የህልውና ጉዳይ ጨፌ ኦሮሚያ ጨፌ ላይ ተሰብስቦ በእያንዳንዱ ክልል ህልውና ላይ ይወስናል። የየክልሉን ፕሬዝዳንት ለነሱ ለኦሮሚያ ፖለቲካ ኃይሎች የተመቹ አካላትን ይሾሙበታል፣ ያልተመቹትን ያባረሩበታል። ይህን ያደርጋሉ። ለዚህ ህግ አለው የተጻፈ የለም። በአደባባይ መጥቶ በተጻፈ ህግ ባለው ህግ አልችልም አለ። ነገር ግን ይሄ ማለት ማዘዝ አልችልም ማለት አይደለም። በሌላ መንገድ አዛቸዋለሁ አለ። ሌላው መንገድ ምንድን ነው ካልከኝ መከላከያውን ይዟል፣ ደህንነቱን ይዟል፣ ጉልበት ማለት ነው። ስለዚህ ኢትዮጵያ ውስጥ ህግ ይሰራሉ ካልከኝ ህግ አይሰራም። የሚሰራው ጉልበት ነው። ጉልበት ከሌለ ፋይዳ የለም። ቲፒኤልኤፍ የሚባል ኃይል እንዴት ሊታመን ይችላል? እናመነው ብዬ ልነግርህ ነው እንዴ? የፖለቲካ ኃይል እኮ ነው። የራሱ ፍላጎት ያለው አካል ነው። ቢትሬይ ሊያደርግህ እንደማይችል የምታረጋግጠው ቤተክርስቲያን ሄደህ ልትማማል ነው ከዚህ ኃይል ጋር። ይኸውልህ ማሸነፊያ መንገድህ ያንተ ጥንካሬ ነው። መደራደሪያ ነጥብህ ባርጌኒንግ ፓወርህ ነው። ከተደራጀህ፣ ከታጠቅ፣ ደጀን ህዝብን ከጎን ካሰለፍክ አይደለም ቲፒኤልኤፍ አይደለም ሱዳን ኤርትራ አይደለም የሆነ አካል የትኛው ነው የምነግርህ እኮ በቃ ከህዝብ ጋር ቆመ ሊያሸንፍ አይችልም። ስለዚህ ኃይል አደራጅታል አላደራጀህም ነው። ከማንኛውም ሌላ አካል ጋር የምትፈጥረው ትብብር በአንተ ጉልበት ላይ መሰረት ያደረገ ነው። አንተ የተብረከረከ ጉልበት፣ የወላለቀ መዋቅር፣
አመራር መስጠት የማይችል ስብስብ ይዘህ ከሆነ አሻሮ ይዘህ ወደ ቆሎ የተጠጋኸው ሰው ቆሎ ያዘ ይበልጣል። አንተ የተሻለ ቆሎ ይዘህ ከቀረብክ አሻሮ ይዞ ሊወዳደርህ አይችልም። ስለዚህ የአማራ ህዝብ ሰፊ ህዝብ ነው። በፖለቲካ ንቃት የነቃ ነው። አርሶ አደሩም ህዝቡም ለህልውናው እየታገለ ያለ ነው። ይሄንን ህዝብ እንደ 1983 እንደ ምናምን እንደዛኛው እንደ ደርግ ዘመን ወዘተረፈ ባዴን ምናምን መልምለህ የሆኑ አካላት ይዘህ እንደ ትሮይ ፈረስ ጋልበህ አማራን የስልጣን መወጣጫ ያደርጉታል የሚል ዝባዝንኬ ነገር ለእኔ አይገባኝም። አሁን የአማራ ህዝብ አልፎ ሀጅ በፈለገ መንገድ ጎትቶ ሜዳ ላይ የሚጥለው ህዝብ አይደለም። ህልውናው አደጋ ላይ መውደቁን አውቆ በብርቱ እየታገለ ያለ ህዝብ ነው። አብን የሚባል እነ ጋሻው ግርሻ የሚመሩት እነ በለጠ ሞላ የሚቀልጡበት እነ የሱፍ ኢብራሂም እነ ጣሂር የሚሸቅሉበት ምናምን አድርገህ አታስበው። አንድዶ የሚጥል ነፍጥ የታጠቀ በብዙ ሺዎች በመቶ ሺዎች የሚቆጠር ወጣት እየታገለበት ያለ ወቅት ነው። አመራሩ የአማራን ህዝብ የህልውና ትግል በሚገባ ጠንቅቆ አስጠብቆ በዚያ ደረጃና ልክ መምራት ካልቻለ ከሌላ ቦታ አይመጣም። የራሱ ሰራዊት ይቆረጥመዋል። ጉዳዩ የህልውና ትግል ስለሆነ አርሶ አደር አይፋታውም አይምሰልህ። አንለስ ኦር አዘርዋይስ ከአማራ ጉያ ስር ወጥቶ ሸሽቶ እንደ ኮሎኔል ፋንታውን እንደ ማስረሻ ሰጤ ኦህዴድ ጉያ ስር ገብቶ የማደጎ ልጅ መሆን ካላማራው በቀር በአማራ ህዝብ ትከሻ ላይ ሆኖ ስልጣን ይዞ አማራን እንደ ብአዴን አሁን ለኦህዴድ እንደሚያስገብረው አማራን ለሆነ አካል አስገብሮ መኖር የጠለቀች ጀንበር ነው። እሱ የሚታሰብ አይደለም ነው። ያ እንዳይሆን መስሎኝ እየተሰራ ያለው ነገር ግን በምን ርቀት ጠላትነን የሚሉ አካላት በምን ርቀት በተደራጀ ሁኔታ እየሄዱ ነው። ቅድም አብይ አህመድን አንስተናል። የፕሮፓጋንዳ ሌቭላቸው የት ጋር እየደረሰ ነው? በእነሱ ፕሮፓጋንዳ እንዴት ያለ እልቂት ደግሰው የጥፋት አጀንዳ ይዘው እየዘመቱብን ነው። ትላንትና ትግራይ በቃ በተለየ ሁኔታ ይሂዱ ሲሉ የነበሩ የኦሮሞ የፖለቲካ ኃይሎች አንቀጻችሁን ጠቅሳችሁ ጥርግ በሉ ሲሉ የነበሩ ኃይሎች ዛሬም በተናበበ ሁኔታ አማራው ላይ የከፈቱ ዘመቻ ሰሞኑን በተለየ ሁኔታ የከፈቱ ዘመቻ ምንም የለው። አሁን ይሄ ፕሮፓጋንዳ ምን ማለት ነው? እስኪ ይሄን እናዳምጠው። ምን የሚሉት ፕሮፓጋንዳ ነው? እስኪ ስሙት። አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበረ። በዚህ ልክ አይመስለኝም ነበረ። ግን ለካ መሬት ላይ ያለው ሀቅ ይሄ ነው። እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። ኦኬ ሶ እዚህ ላይ ምንድነው የምትወስዱት? ሽመልስ አብዲሳ የሰበሩንን ሰብረን ተቆጣጥረናታል አገሪቷን ነው ያለው አይደል? እግዚአብሔር ምህረቱን ይስጥህ። ከአብይ አህመድ ጋር ተሰለፋለሁ እያልክ ያለ አካል ካለ ምህረቱን ይላክልህ። ቶለሬት የማያረግ ትውልድ የነማን ትውልድ? የነ አብይ አህመድ ትውልድ፣ የነ ሽመልስ አብዲሳ ትውልድ ተፈጥሮ እየተበቀለ ነው። ማንን? አማራውን። ማንን? ኦርቶዶክስን። በግልጽ አማርኛ ይሄን ተብሎ ሪላክስ ማድረግ ይቻላል። አዲስ አበባ ላይ አገር መምራት ካልቻልክ ለምን ከስልጣን አትለቅም ብሎ በፓርላማ አብይ አህመድን ጠይቆ ግን ክርስቲያን ታደለ እስር ቤት። ለዚህ ንግግር ከዚህ ቀጥሎ የትኛው የቄሱ ነው የሚመጣው? የቄሱ ይሄኛው ይቆየንና እሱን
ቀጥሎ ያለው አስተውሉ። ለዚህ ንግግር የሆነ ሃይማኖት የሆነ ብሔረሰብ የኛ ነው ብሎ ፌዴራሊስት ኃይሎች እንዲህ ሲሉኝ የተባለው ዝም ብሎ ድንገት የተነገረ እንዳይመስልህ። በወል የተግባቡበት በጋራ የያዙት አቋም ነው። የሰበሩንን ሰብረን ተቆጣጥረነዋል ሲሉ ዓላማ ነው። ኦርቶዶክሳውያንን ሲያቃጥሉ ቤተክርስቲያንን ሲያቃጥሉ ኦርቶዶክሳውያንን በእሳት ሲያቃጥሉ በገጀራ ሲከትፏቸው ተማምለው አውቀው በዚህ መንገድ ነው። አንዳንድ ጊዜ መጸፋት ይባላል በግዕዙ። ተጸፍታም ቢሆን የተናገረችው ለፖለቲካ ቂማቸው መወጣጫ አማራና ኦርቶዶክስ ላይ የሚወራረደው እነሱ በውስጣቸው የያዙት በቀልና ቂም ያሉት ለሞታችን ለእልቂታችን ምክንያት የሆነውን አጀንዳ ሲነግሩን እየተበቀሏቸው ነው። በቀል እያስተናገዱ ነው። ለምን? የኢትዮጵያ እሴት የኛ ነው ይላሉ። ይሄን የሚሉት አብይ አህመድ ኦርቶዶክስ ሀገር ናት ያለውን ታስታውሳላችሁ አይደለ? ኦርቶዶክስ ሀገር ናት አለ እኮ ብላችሁ ቤተ መቅደስ አምጥታችሁ ስትሸልሙት ይሄንን አውሬ እየተረዳችሁት አይደለም፣ አደገኛ ነው ስንል ነበር በዛን ወቅት። ኦርቶዶክስ ሀገር ናት አለ። ጠላትህ አለ አብይ አህመድ ርካብና መንበር በተሰኘ መጽሐፉ ላይ ጠላትህን እንዳይነሳ ዳግመኛ አድርገህ ማድቀቅ ከፈለክ ወደ አንተ አቅርበህ ወዳጅህ አድርገው። ከዛ በሬ ሆይ ሳሩን አይተህ ገደሉን ሳታይ ብለህ ወደ ገደል ጨምረው ነው ያለው አይደለም? ይኸውልህ እንዲህ ከቀሰቀሱበት በኋላ እና አስቴር በዳኔ ይሄን ከተናገሩ በኋላ ኦርቶዶክስ ምንድን ነው እየሆነች ያለችው? ትላንትም ዛሬም እንዳለችው እንደተናገረችው ቶለሬት የማያረግ አካል ተነስቶ አገር የሰራች ቤተ ክርስቲያን በጧፍ እንድትነድና ምዕመኗ እንዲታረዱ እየተደረገ ነው። ምን ስላደረገች? አገር ስለሰራች። አዎ። ለኢትዮጵያ የትምህርት ስርዓት ዘርግታለች። አዎ። ለኢትዮጵያ የፍትህ ስርዓት ዘርግታለች። አዎ። ለኢትዮጵያ አሁን እሷ ገመድ አፏን ፈታ የምትናገርበት ፊደል ቀርጻለች። አዎ። ለብሶ መሄድ ሰው መሆንን አስተምራለች ቤተ ክርስቲያኗ። አዎ። ቅዳሜ ነው፣ ሰኞ ነው፣ ማክሰኞ ነው፣ ሰኞ ማክሰኞ ማለት ምን ማለት ነው? ረቡዕ ማለት ምን ማለት ነው? ሐሙስ ማለት ምን ማለት ነው? ትጠራዋለች፣ አታውቀውም። ይጠሩታል፣ አያውቁትም። ለቀናቱ ስያሜ በወግ በአግባቡ ሰጥታ ይሄን ባስተማረች። አዎ የእሷ ነው። ትርጉሙን እንኳን የማታውቁትን ቀን ነው የምትጠሩ። ሰኞ ስትሉ ትውላላችሁ። ምን ማለት ነው? እሁድ ስትሉ ትውላላችሁ። ምን ማለት ነው? አትሊስት የምትቆጥሩበት ቀንና ሌሊት የምትለዩበት ዘመን የምትለኩበት ነገር አበረከተች ቤተ ክርስቲያን። ስዕል ስላበረከተች፣ ትምህርት ሚኒስተር ሆና እንድትማሩ ድል ስለሰጠች፣ ትምህርት ቤት ስላስፋፋች፣ እውቀት ስላስፋፋች፣ በየጢሻው በየዛፉ ላይ ቂቤ ቀብቶ ማጎንበስ ከፈጣሪ ጋር መገናኘት ነው ሲል ለነበረ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብላ ከዘመናት በፊት ያስተማረች ቤተ ክርስቲያን ተሳዳጅና በገጀራ የሚገደሉ የሆኑ ልጆቿ